የተለያዩ የቴክኒክና ሙያ ተቋማት አሰልጣኞችና የስራ ኃላፊዎች በከተማ የተገነቡና በመገንባት ላይ ያሉ የልማት ስራዎችን ጎብኝተዋል። የመዲናዋን ተቋማት በቴክኖሎጂ የታገዘ አገልግሎትም ተመልክተዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በአሰልጣኞች ከተጎበኙ ተቋማት መካከል ቀዳሚ ሆኗል። ሲቪል ምዝገባ ባየነበት ሰዓት ያየነው ምን ያህል ቴክኖሎጂን ለመጠቀም ከቴክኖሎጂ ጋር ሀገራችን ለማዘመን የተሄደውን ሂደታ የሚያሳይ ነው እና በጣም ደስ የሚል ነገር ነው። አንድ ማዕከል ሆኖ የተለያዩ ድርጅቶችን በዛው ድርጅት ውስጥ ያሉ መስሪያ ቤቶችን በአንድ ማዕከል ሆኖ በመቆጣጠር አስፈላጊ የሆነው ስራውን ለማሳለጥ እየተጠቀሙበት የነበረው ስፔሻሊ መታወቂያ የሚተሰራበት ቦታ ላይ ያየሁት በጣም የሚገርም ቴክኖሎጂ ነው። ወረዳ ላይ ሮሮ ቅሬታ የነበረው አሁን ማንኛውም የሚሰጡ አገልግሎቶች በአንድ ሴንተር ሆኖ በአንድ መስኮት ማየት ይቻላል ማለት ነው። ስለዚህ የውሸት ኮምፕሌን ማድረግ አይቻልም። ትክክለኛ ኮምፕሌን ከሆነም ደግሞ ያው ዋና ስራ አስኪያጅ በቀጥታ በአንድ መስኮት ስለሚያይ በእያንዳንዱ ወረዳ የሚሰጡ አገልግሎቶች በይፋ ይታያል ማለት ነው። ስለዚህ ይሄ ትልቅ የደረስንበትን ደረጃ የሚያሳይ ነው። በከተማዋ የተለያዩ መግቢያ በሮች የተገነቡ የገበያ ማዕከላት እንደ ቡልቡላ ፓርክ ያሉ ግዙፍ የመዝናኛ አማራጮችና በኮሪደር ልማቱ የተገነቡ የመሰረተ ልማት አውታሮችም በአሰልጣኞች ተጎብኝተዋል። የአዲስ አበባን ዓለም አቀፍ ተወዳዳሪነት ከፍ ያደረገውና የፍጥነትና የጥራት ምልክት የሆነው የኮሪደር ልማት ሀገርን በቅንነት የማገልገል ማሳያ ሆኖ ስለመመልከታቸውም ጎብኚዎቹ ተናግረዋል። የልማት ስራዎቹ የአሰልጣኞችንም ሆነ የተቋማትን አቅም ያጎለበቱ ስለመሆናቸውም አብራርተዋል። እኔ እስካሁን ድረስ በልማቱ ከተደሰቱ ዜጎች ቁጥር አንድ እኔ ነኝ። ለምን ከተማዬን ጠንቅቄ የማውቃት ነኝ። ከልጅነቴ ጀምሮ እዚሁ አዲስ አበባ ላይ ነው ተወልጄ ያደግኩት። አዲስ አበባን ሳቃት በዚህ ልክ አልነበረችም። አገራችን በዚህ ሪፎርም ውስጥ በዚህ ለውጥ ውስጥ በጣም ራሷን የቀየረች ኢቭን ጽዱ አረንጓዴ ለነዋሪዎቹ ምቹ መሆኗን በትክክል አይቼ በጣም ተደስቻለሁ። ከዚህ ቀደም ቴዎሬቲካሊ አስተምሮ ከማውጣት ባሻገር ራሱ ኮሌጅም ጭምር ማለት ነው ልማቱ ላይ ዳይሬክትሊ ይሳተፍበታል አሰልጣኙ ማለት ነው። ስለዚህ አሁን በተለያየ በቂ ነው ባይባልም ማለት በተለያየ የልማት ዘርፎች ላይ ኮሌጆች ይሳተፉ ነው በተለያየ መልኩ ማለት ነው። ስለዚህ አሁን አንዱ የኮሪደር ልማት ደግሞ ያመጣው ደግሞ አንዱ ጸጋዬ ነው። መዲናዋ ለስሟ የሚመጥኑ ከታሪኳም የሚስተካከሉ የመዝናኛ አማራጮችን ስገነባ የነዋሪዎቿን የዕለት ተዕለት እንቅስቃሴ የሚያዘምኑ ታሪኳን ሰንደው ለትውልድ የሚያስተላልፉ ተቋማትንም ስታንዝ የቴክኒክና ሙያ ተቋማትና ባለሙያዎችም ሙያና ክህሎታቸውን አሳርፈዋል። የተሰሩ ልማት ኮሪደሮች ላይ ተንቀሳቃሽ ሱቆች እንደዚሁም የዶሮ ኬጂዎች ያው የኛ ተቋም ብቻ ሳይሆን አጠቃላይ የአዲስ አበባ ከተማ አስተዳደር ውስጥ ወደ 14 የሚሆንና አንድ የልቀት ማዕከል አሉ። እነዚህ ሰዎች ደግሞ የሚሰሩ እጆች ያሉበት ተቋም ነውና በዛ መሰረት ኢቭን ከውጪ ይገቡ የነበሩ እነዚህ የማብራት ፖሎችም ጭምር እየሰራን የምንገኝበት ሰዓት ነው። አዲስ ኢንተርናሽናል ኮንቬንሽን ላይ እንኳን በጣም ስዕሎች ኤግዚቢሽን አቅርበናል። የኛ ተማሪዎች የነበሩ ሰልጣኞች የነበሩ ልጆች ሰርተዋቸው በጣም በትልቁ ብዙ ሰው የተደሰተባቸው ስዕሎች ራሱ የኛ በተለይ የኤስቴቲክ ዲፓርትመንት የሚባል አለ የስዕል ቅርጻ ቅርጽ የመሳሰሉት ማለት ነው። እንደ ኮሌጅ ደረጃ በሀገር አቀፍ ደረጃ ብቸኛ ነው። ስለዚህ መምህራኖቻችንም ተማሪዎቻችንም እዛ ላይ የጎላ ሚና አላቸው። የምናሰለጥናቸው ሰልጣኞች ወጥተው የሚሰሩትን ስራ እያየን ነው በተግባር እነዚህንም ኃይሎች በጣም እየተጠቀመ እንደሆነ ከተማ መስተዳድሩ ማየት ስለቻለን በጣም ደስተኞች ነን። አዲስ አበባ ወደ ስማርት ከተማነት ለምታደርገው ጉዞና በቴክኖሎጂ የታገዘ መንግስታዊ አገልግሎትን ለነዋሪዎች ለማቅረብ ለምታከናውነው ጥረት አጋዥ የሆኑ ፈጠራዎችንና የጥናት ውጤቶችን ለማቅረብ እንደሚተጉም አሰልጣኞች ተናግረዋል።